የሚሰማችሁን ስሜት ኮሜንት ላይ ጻፉልን። ቪዲዮውን ደግሞ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ሁልጊዜም ትረካው ማክሰኞና ሐሙስ 11 ሰዓት ላይ ስለሚቀርብ ኖቲፊኬሽን የሚደርሳችሁ ይሆናል። ቲቲቪ ኢትዮጵያ የሁሉም ዜጎች ድምጽ በሚል መሪ ቃል ተወዳጁና ዘመናዊ ሽሬው መጽሐፍን የሜሪ ኮሬሌ የመጽሐፍ ብቀላ በበላይ ደስታ የተተረጎመው ተወዳጅና ዘመናዊ ሽሬ ክላሲክስ መጽሐፉን አንተ የምናቀርብላችሁ ይሆናል። የዩቲዩባችንን ሁልጊዜም ላይክ እና ሼር እያደረጋችሁ ኮሜንት ሴክሽናችን ደግሞ ሐሳብ አስተያየት ካላችሁ ጻፉልን። ቪዲዮውን እስከ መጨረሻው ድረስ ደግሞ ተከታትላችሁ ሐሳባችሁን አስፍሩልን። አለና ቁና ተነፈሰ። መከረኛው ሽማግሌ በጥላቻ ተውጬ ባዳምጠውም አንድ የሆነች የማውቅ ጉጉት ቢጤም ውስጤ ተቀስቅሳ ነበር። ሚስቴን ለምን ጠላት? ወጣትነትና ውበትን በአጠቃላይ ካልጠላ በስተቀር እሷን ነጥሎ ሊጠላት እንደማይችል አሰብኩ። በዛ ላይ እንደተናገረው ያህል ሲያየንና ሲከታተለን የኖረ ቢሆን አሁን ሊያውቀኝ ይገባ ነበር። ለምንድን ነው አሁን ሊለየኝ አልቻለው? ይህን አሰብኩና አንዳንድ እውነታዎችን ለመፈተሽ ስል ጥያቄዎችን ሰነዘርኩ። ለመሆኑ ይሄ ጌታ ሮማን የምትለው ሰው ምን መሳይ ነው? ቆንጆ ነው ስትል ሰምቻለሁ። ረጅም ነበር ወይስ አጭር? መልኩስ ቀላ ያለ ነው ወይስ ጠቆር ያለ? የሸበተ ጸጉሩን ከግንባሩ ላይ ዞር እያደረገ የዝንጀሮ መዳፍ የመሰለ እጁን ዘርግቶ ከቆምንበት ወደ ማዶ ካለ ትዕይንት ላይ እየጠቆመ ውብ ሰው ነበር ሲል አስረግጦ መለሰልኝ። ለዓይን የሚያሳሳ ውበት የታደለ ሰው ነበር። ልክ እንዳንተ ቀጥ ብሎ ቁመቱም ውፍረቱም እንዳንተው ነበር ልጄ። አንተ ግን አይኖች አበጥ ብለው የፈዘዙ ናቸው። የእሱ አይኖች ጎላ ብለው ፍንትው ያሉ ናቸው። ይገርምሃል፣ ያንተ ፊት የገረጣና የተጎሳቆለ ነው። የእሱ ፊት ደግሞ እንደ ወይራ ዘይት የወዛና ሙሉ ጤንነቱን የሚመሰክር ፊት ነው። ጸጉሩን ደግሞ ካነሳ እንደ ኑግ የሚያብረቀርቅ ጥቁር ጸጉር ነበረው። ልክ ያንተ ከዳር እስከ ዳር ሀጫ በረዶ እንደሆነ ሁሉ የእሱ ግጥም ያለ ጥቁር ነበር። ይህን ስሰማ ከመሸበሬ ብዛት ኤሌክትሪክ እንደጨበጠ ሰው ነዘረኝ። ይህን ያህል መቀየር ያስገረመኝ እዛ መቃብር ቤት ውስጥ ያሳለፍኩት አሰቃቂ ጊዜ ግዙፍ አሸራ እንደተወብኝ ተረዳው። የፀጉሬን ነጭ መሆን ግን ማመን አቃተኝ። በዚህ አይነትማ ኒናም ስታየኝ ልትለየኝ ስለማትችል ድንጋጤ ላይ ልትወርቅ ትችላለች። ጉኤዶም ቢሆን ስለ ማንነቴ ሊጠራጠር ይችላል። ግን ደግሞ ማንነቴን የምገልጽበት በቂ ማስረጃ አለኝ። ማለቴ መግለጽ የሚኖርብኝ ከሆነ ማለት ነው። የመቃብር ቤቱንና ሰባብሬ የወጣውበትን የሬሳ ሳጥን በማስረጃነት ካሳየው ፋቢዮ ሮማኒ መሆኔን በቀላሉ ማስረዳት እችላለሁ። ሽማግሌው የገባውበትን የሐሳብ ባህር መገንዘብ ባለመቻሉ ዝም ብሎ ማውራቱን ቀጥሏል። ይገርምሃል፣ ምርጥ ሰው ነበር። ጥንካሬውስ ብትል የሱ ጥንካሬ ይደንቀኛል። ቢፈልግ የሚስቱን ጉሮሮ በጣቶቹ ብቻ ቆንጥጦ ስጥ ማድረግ ይችላል። ወይ ነዶ ወይ ነዶ! ይህን ቢያደርግ ኖሮ መዋሸቷንና ማስመሰሏን ታቆም ነበር። ይህን ስለምፈልግ ደፍሮ
እንደዛ የሚያደርግበትን ቀን በጉጉት ተጠባበቀው ነበር። እርግጠኛ ነኝ ቶሎ ባይሞት ኖሮ የሆነ ጊዜ ላይ ያደርገው ነበር። ቶሎ መሞቱ ያሳዘነኝ ለዚያ ነው አለ። እንደምንም ቻል አድርጌ ስሜቴን እየተቆጣጠርኩ የዚያን መጥፎ ሽማግሌ ወሬ በንቃት ለማዳመጥ ሞከርኩ። እኔ የምለው ለምንድን ነው እመቤት ሮማንን ይህን ያህል አምርረ የጠላሃት? የበደለች ነገር አለ ስል ቆፍጠን ብዬ ጠየቅኩት። የቻለውን ያህል ከወገቡ ቀና ብሎ አጉረጠረጠብኝ። አየህ ብሎ መልስ ሊሰጠኝ ሲጀምር አፉ ላይ ክፋት የተቀላቀለበት የምጸት ፈገግታ ይታይበት ነበር። ለምን እንደምጠላት ልንገር? ራስ አምሬ ነግርሃለሁ። ሌላው ቢቀር ቢያንስ ወንድ ስለሆንክና ጠንካራ ስለምትመስል ነግርሃለሁ። ጠንካራ ወንዶችን ወዳለሁ። እርግጥ ነው በሴቶች ይታለላሉ። ጦርነቱ ግን መበቀልን አሳምረው ያውቃሉ። እኔም የሆነ ጊዜ ጠንካራ ወንድ ነበርኩኝ። አይ ወዳጄ፣ በወሬ ጠመድኩ አይደል? ያው እንደኔ ሽማግሌ ስለሆንክ ጨዋታ ተወዳለህ ብዬ ነው። ያቺ የሮማኒ ሴትዮ ያን ያህል የከፋ በደልስ አልበደለችኝም። አንድ ጊዜ ግን ፈረሶቿ መንገድ ላይ ስንከላወሳ አፍርጠው ከመሬት ሲያደባዩኝ አይታ ከማዘንና ከመርዳት ይልቅ ከትከት ብላ ትሳቀጭብኝ። ተጎድቼ መሬት ላይ ስንደባለል ህመሜን ትቼ ስመለከት የነበረው ቀይ ከንፈሮቿ ተከፍተው እንደ በረዶ የሚያንጸባርቅ ጥርሶቿ ሲስቁብኝ ነው። አሳሳቋ ከላይ ሲታይ ንጹህ የልጅ ሳቅ ይመስላል። ብትፈልግ የሳቀችባቸው ይነግሩሃል። ያሞኑ ሰው ተረባርቦ አነሳኝ። የሷም ሰረገላ መንገዱን ቀጠለ። ጉዳቴን ማን ነግሬው ልለው? እርግጥ ባለቤቷ ቢኖር ኖሮ እንደሷ ተሳልቆብኝና መጎዳቴን አይቶ ዝም ብሎ አይሄድም ነበር። ለነገሩ እኔም ያን ያህል አላሳሰበኝም። ልነግር የፈለግኩት ሳቋን ነው። ወዲያው ነው መመሳሰሏን ልብ ያልኩት። መመሳሰሏን ጮህኩበት። ንግግሩ እያበሳጨኝ ነበር። ስለምን መመሳሰል ነው የምታወራው? በእርሷና በባለቤቴ መካከል ያለውን መመሳሰል ነው ሲል ሰልባጅ ነጋዴው ሽማግሌ መለሰ። ክፉ አይኖቹን ከኔ ላይ ከመንቀል ይልቅ ይብሱን ፍጥጥ አደረገብኝ። አሁን ፍቅር ምን እንደሆነ አውቃለሁ። ፈጣሪ ሴቶችን ሲሰራ የእጁ ነገር አይታየኝም። አዎ ፍቅርን ግን በደንብ አውቃለሁ። እንደ ጸደይ ንጋት የደመቀች ውብ ሴት ነበር ያገባሁት። የፀሐይ ጫና እንደ ከበዳት ትንሽ አበባ ጭንቅላቷ ዘመም ያለ አይኖቿ ወደ አንተ ቀና ብለው ተሰማቸኝ ዘንድ እንደሚለምኑ ጨቅላ ሕፃናት አይኖች የሚያጓጉ ውብ ሴት ነበረች። ይገርምሃል፣ አንድ ጊዜ ታዲያ ከከተማ ወጣ ብዬ ስመለስ በሰላም በምቾት ተኝታ አገኘኋት። ከማን ጋር አትለኝም? አዎ ከአንድ ቅንድበ ጥቁር ከቬነስ የመጣ መልከኛ ዘፋኝ ወጣት ደረት ላይ ተኝታ አገኘኋት። ወጣቱ እንደ አንበሳ ደፋር ቢጤ ነው መሰል። ልክ እንዳየኝ ዘሎ ጉሮሬን ሊይዝ ተናነቀኝ። ለነገሩ እኔስ ማን ሆንኩና ብድግ አድርጌ በጀርባው መሬት ላይ አፈረጥኩትና በጉልበቴ ደረቱ ላይ ተከመርኩበት። መተንፈስም መላወስም አቃተው። መናገርና መጮህ ፈርታ እየተንቀጠቀጠች ሁለታችንንም እያፈራረቀች ስታይ ቆየችና እንደ ቀበጥ ሕፃን ማልቀስ ጀመረች። ተንጋሎ የሚንፈራገጠውን አፍቃሪው አይኑን ስመለከተው ሳቄ መጣ። አይዞ አልጎዳህም፣ እርሷ ባትሰማም ኖሮ አንተ ከኔ በልጠህ እዚያ አትገኝም ነበር። አሁን እኔ ከአንተ የምፈልገው ነገር ቢኖር ለጥቂት ደቂቃዎች እዚሁ እንድትቆይ ነው አልኩት። ፈጦ ቀረ። ትንፍሽ ማለት አልቻለም። እጅና እግሩን
አፍንጌ አሰርኩት። ከዛም ጩቤን መዘዝኩና ወደ እርሷ ተጠጋው። ሰማያዊ አይኖቿ ፈጠው በተማጽኖ ተመለከትኩኝ። ትናንሽ እጆቿን እያወራጨች እየተንቀጠቀጠች ለመከላከል ሙከራ አደረገች። ለስላሳውን ሰውነቷን ያለ ርህራሄ ወጋሁት። አፍቃሪዋ የሚያየውን ማመን አቅቶት በድንጋጤ ጮኸ። ደሟ እየተንዠቀዠቀ መላ አካላቷን አራሰው። እጆቿን ዘርግታ ትራሷ ላይ ተዘረረች፣ ሞተች። የቬነሱን ልጅ ያሰርኩበትን ገመድ በጠስኩና ጮቤውን በእጁ ሰጠሁት። እንካ ውሰደው፣ የእርሷ ማስታወሻ ይሁንልህ። በአንድ ወር ውስጥ እኔን እንደካደችኝ አንተንም ትክድ ነበር አልኩት። እንዳበደ ሰው እየጮኸ ወጥቶ ፖሊስ ይዞ መጣ። ያው በነፍስ ግድያ ተከሰስኩ። ነገር ግን ነፍስ ማጥፋት ሳይሆን ፍትህ ነበር። ዳኛው ሚስት ስለነበረውና ጉዳዩ በደንብ ስለገባው ወንጀል ለመፈጸም የሚያበቁ ቀስቃሽና ገፋፊ ምክንያቶችን አጤነ። አሁን ያቺ እዛ ቪላ ውስጥ የምትኖረዋ በእንቁ የተንቆጠቆጠ ሴት ለምን እንደምጠላት የገባህ ይመስለኛል። ቁርጥ እንደኔዋ በእጄ እንዳጠፋዋት አይነት ሴት ነች። አንድ አይነት ፈዛዛ ፈገግታና አንድ አይነት አስመሳይ የልጅነት ሳቅ አላቸው። ይህን ማሰቡ ደግሞ በራሱ በጣም ያበሳጨኛል። እርግጠኛ ነኝ እሱ ባይሞት ጊዜውን ጠብቆ እንደኔ ገላት ነበር። ልቤን እያመመውና እየታከተው ትረካውን ሰማሁት። የሆነ ቀዝቃዛ ንዝረት በደም ስሮቼ ዘልቆ ሲገባ ተሰማኝ። ኒናን ያዩ ሁሉ የግድ እርሷን ማድነቅና ማፍቀር ለምን ይኖርባቸዋል? እውነትን ነው ይህ ሽማግሌ። ጉዳዩ ለኔ ያልነገረችኝ ገጠመኝ ቢሆንም ድንገት በእርሷ ሰረገላ አደጋ ሲደርስበት ምን ያህል እንደተጎዳ ለአፍታ እንኳ ወርዳ አለመጠየቋ የእርሷ ግዴለሽነትና ጥፋት ነው። ግን እሷ እንደ ማንኛውም ወጣት ሐሳብ የለሽ ግዴለሽነትና ጥፋት ነው። ግን እሷ እንደ ማንኛውም ወጣት ሐሳብ የለሽ በመሆኗ የተከሰተ እንጂ ሆን ብላ ርህራሄ የማይሰማት ግዴለሽ ሰው መሆን ፈልጋ የነበረ አይመስለኝም። እንደዚህ ያለ በድህነት አረንቋ ውስጥ የተዘፈቀ ጠላት ማፍራት መቻሏ ግን አስደንግጦኛል። በዚህም ማንነቴን እንዲያውቅ አልፈለግኩም። የሆነ ነገር እንድተነፍስ ሲጠብቀኝ ዝምታን መምረጤ ረብሾታል። ተንፈስ እንጂ ወዳጄ፣ የወሰድኩት እርምጃ ትክክለኛ በቀል ነው ወይስ አልነበረም? አለ የልጅ ጉጉት በሚመስል አነጋገር። ሚስት የእጇን ያገኘች ይመስለኛል። ግን ደግሞ እሷን በመግደልህና በጭራሽ ላደንቅህም አልችልም አልኩት ባጭሩ። በአንድ ጊዜ ተቀያየረና ቁጣው አስወረብኝ። እጆቹን ከአናቱ በላይ አድርጎ እንደ እብድ ሆነ። ድምፁም የታፈነ ሰው አይነት ንግግር ተቀየረ። ገዳይ አልከኝ? ገዳይ አልከኝ? አልገባህም እንጂ የገደለችኝ እሷ ነች። ገና ከጅምሩ ፍቅረኛዋ ደረት ላይ ተጋድማ ያየዋት ጊዜ ነው የሞትኩት። እንዴ ሰንዝራ ነው የገደለችኝ። እኔ ሳልሆን የሆነ ሰይጣን ከውስጤ ወጥቶ በቀሉን ፈጸመ። ያ ሰይጣን አሁንም እኔ ውስጥ ይኖራል። አየህ፣ ወረርሽኙን የማልፈራው ለዚህ ነው። ውስጥ ያለው ሰይጣን ሞትን አስፈራርቶ ያባረረዋል። ያው መቼስ አንድ ቀን ጨርሱኑ ትቶኝ ይሄዳል። ይህን ስል ድምፁ ተዳከመና ተስፋ የቆረጠ ሰው አይነት ድምፅ ድክምክም አለ። አዎ ይተውኛል። እኔም ያኔ እፎይ ብዬ የመተኛበት ጨለምላማ ስፍራ እገኛለሁ። አሁን ግን ብዙም አልተኛም። ትኩር ብሎ በሐዘን ታየኝ። አየህ
በተረጋጋ መንፈስ ለማብራራት እየተዘጋጀ አየህ፣ የማስታወስ ችሎታዬ በጣም ጥሩ ሁኔታ ላይ ነው የሚገኘው። ሰው ደግሞ ስለ ብዙ ነገሮች እያሰበ በቀላሉ እንቅልፍ ሊወስደው አይችልም። ጊዜው ሩቁ ብዙ ዓመታት ቢያልፉትም ሁሌም ቢሆን ማታ ማታ እሷን አያታለሁ። ትናንሽ ነጭ እጆቿን እያወራጨች ትመጣብኛለች። ሰማያዊ አይኖቿ ያፈጡብኛል። በስቃይ ስታቃስትም ይሰማኛል። አንዲት ምሽት ስትታገል ሁል ጊዜ ማታ አያታለሁ። ለአፍታ ዝም አለና እጆቹን እንደተደናገረ ሰው በግንባሩ በኩል አሳለፋቸው። ድንገት ከእንቅልፉ እንደባነነ ገና አሁን እንዳየኝ ሰው አፈጠጠብኝና በዝግታ ሳቀ። ትዝታ ምን የሚሉት ጉድ ነው ግን ትዝታ! አጉረመረመ። ወይ ነዶ! ሁሉን ነገር አስታውሼ ስዘባርቅ አንተን እኮ ረሳው። የፈለግከው ገብቶኛል። ሙሉ ልብስ ነው አይደል? በጣም እንደፈለግከው ያስታውቃል። እኔም ገንዘቡን እፈልገዋለሁ። የእንግሊዙን ጌታ ልብስ አልፈልግም አልክ? ቆይ ገብቶኛል። ትንሽ ታገሰኝ እንጂ አገኝልሃለሁ። ከሱቁ ጀርባ ባለ ስፍራ ላይ ተተረማምሰው ከተቆለሉት ጨርቆች ውስጥ እያገላበጠ ፍለጋ ገባ። እንዲህ ጎብጦ ጨርቆቹን ሲያተራምስ ሳየው ጥንብ ያገኘ ጥንባንሳ መስሎ ታየኝ። ይሁን እንጂ አጠቃላይ እንቅስቃሴውን ስከታተለው አሳዘነኝ። ስለ እውነቱ ከሆነ ይህ ደሃና መከረኛ ሽማግሌ ሕይወቱ በሙሉ እንዲህ ባለ ብስጭት የተሞላና ግማሽ ጭንቅላቱን አጥቶ ወደ እብደት ጎዳና እያመራ በመሆኑ አዝኝለታለሁ። የእርሱ ዕጣ ፈንታ ከእኔ በምን ያህል ርቀት ላይ እንደሚገኝ አሰብኩት። እኔ ያሳለፍኳት አንዲት የሰቆቃ ምሽት ከእርሱ የዘመናት ምሬት፣ ቁጭት፣ ጸጸትና ስቃይ ጋር ስትነጻጸር ኢምንት ናት። ኒናን የጠላት በአንዲት ግዴለሽነት ድርጊቷ ነው። ስብዕኗ የሚያበሳጨው ብቸኛዋ ሴት እሷ እንዳልሆነች እርግጥ ቢሆንም ከበርካታ ሴቶች ጋር ጸብ ውስጥ እንደገባ ግን መገመት ይቻላል። ልብሶቹን እያገላበጠ ሲመርጥ በሐዘን ተውጬ አስተዋልኩትና ያ ለምንም የማይራራው አጅሬ ሞት ስንቱን ጠንካራ ጎበዝና ጀግና የትም ሲያጋድም ይህን የተረሳና በስቃይ ውስጥ የሚማቅቅ ሰው የዘለለበትን ጭካኔውን አሰብኩት። ለዚህ ሰው መቃብሩ እረፍቱ የሆነው ነበር። በፍለጋው ማብቂያ ላይ በድል አድራጊነት ተነስቶ ወደ እኔ ዞረ። ላንተ የሚስማማህን በትክክል አግኝቼዋለሁ ጮክ ብሎ ነገረኝ። ዛጎላ ውጪ ነህ እንዴ? የአሳት ማጅ ልብስ ይስማማል? እንካይን ቀይ ሙቀነት ከነ ኮፍያው ሌላም ሞልቷል። ጥሩ ይዞታ ላይ ነው። ይህን ይለብስ የነበረው ሰው አንተን ነበር የሚያክለው። ለእርሱ ልክክ ብሎ እንደበቃው ላንተም ይበቃሃል። አየህ፣ ባህሩ ጥሩ አድርጎ ስላጸዳው ጠረኑ አሸዋውንና አረሙን ከመሽተት ውጪ ወረርሽኙ ፈጽሞ የለበትም። የሥራ ልብሱን ፊት ለፊቴ ሲዘረጋው በግድ የለሽነት ተመለከትኩት። እንዴት ነው የዚህ ልብስ የቀድሞ ባለቤት ሚስቱን ገድሏል? ፈገግ ብዬ ለጨዋታ ያህል ጠየቅኩት። ሽማግሌው ጭንቅላቱን በጥላቻ ነቅንቆ ጣቶቹን አወዛወዘ። አያደርገውም፣ የሆነ ጅል ነገር ነበር፣ ራሱን ያጠፋው። እንዴት? ሆን ብሎ ነው? በአጋጣሚ? ወንድሜ የሚያደርገውን በሚገባ ያውቅ ነበር። ከ2 ወር በፊት ነው የተፈጸመው። ለአንዲት ጥቁር አይን አመንዝራ ሴት ሲል ነው ራሱን ያጠፋው። እርሷ
ሴራኗቶ ሆና የቀኑን ሙሉ ስትስቅ እየዋለች ትኖራለች። ለረጅም ጊዜ ከሄደበት ታይቶ ሲመለስ ከአንገቷ ዕንቁ ለፀጉሯ ዛጎል ይዞ ይመጣል። እንደምታገባው ቃል ገብታለት ስለነበር ገና መሬት ደርሶ የመርከብ ዳርቻው ላይ ሲገናኙ ዕንቁንና ዛጎሎቿን በስጦታ አቀረበላት። እሷ ግን ተቀብላ እንደማመስገን እላዩ ላይ ወርውራ እሱ እንደሰለቻት መርዶውን ነገረችው። በቃ መንስኤው ከዚህ ውጭ ሌላ ምንም አልነበረም። ሊያባብላት ቢሞክርም አራስ ነብር ሆነችበት። እኔ ባህሩ ዳርቻ ተሰብስበው ሁኔታቸውን ከሚከታተሉ ሰዎች መሃል ቆሜ ስለነበር ሁሉንም ነገር ተመልክቼዋለሁ። ጥቋቁር አይኖቿ ፈክተው ልክ ውጊያ እንዳማረው ኮርማ መሬቱን በእግሮቿ እየፋረች ከንፈሮቿንም ነክሳ ታየዋለች። ደረቷ በእልህ ከፍ ዝቅ ሲል ልብሷን በጥርቆ የሚወጣ ይመስል ነበር። የሆነች የገበያ አሻሻጭ ብትሆንም እሱ ግን እንደ ንግሥት ይንከባከባት ነበር። ከእንግዲህ ላይ አልፈልግም፣ ጥፋልኝ፣ ያንተ ነገር ሰልችቶኛል አለችው። ልጁ ረዘም ብሎ ጥሩ ተክለ ሰውነት የነበረ ቢሆንም በንግግሯ ድፍረቱ ከድቶ ተደነባበረ። ፊቱ ባንዴ ገረጣ፣ ከንፈሮቹም ተንቀጠቀጡና ጭንቅላቱን ደፍቶ ቀረ። ጥቂት ቆይቶ ዞር ብሎ አካባቢው ሲቀኝ አጠገቡ ሰው አለመኖሩን አስተውሎ በሩጫ ሄዶ ተወርውሮ ከባህሩ ሞገድ ውስጥ ገባ። ሞገዱ እየተገላበጠ በአናቱ ላይ ሲከድን ለመዋኘት እንኳ ሳይሞክር ቁልቁል እንደ ድንጋይ ወርዶ ሰመጠ። በማግስቱ ባህሩ ሬሳውን ወደ ዳርቻው ተፋው። እኔም ልብሱን በ2 ፍራንክ ገዛሁት። አንተ ግን ከፈለክ በ4 ፍራንክ መውሰድ ትችላለህ። ልጅቱስ ምን ሆነች ብዬ ጠየቅኩት። ልጅቱማ እንደነገርኩ ቀኑን ሙሉ ስትስቅ ትውላለች። እሷ ምኗ ተነካ ብለህ ነው? በየሳምንቱ ወንድ ልጅን እንደ ጨርቅ እየቀያየረች ትኖራለች እልሃለሁ። የኪስ ቦርሳዬን አወጣሁ። ልብሱን ወስደዋለሁ። የጠየከው 4 ፍራንክ ቢሆንም እኔ ግን 6 እሰጥሃለሁ። በጭማሪው ግን ልብሱን የሚቀይርበት ጥሩ ቦታ ታሳየኛለህ። እሺ እሺ እሺ፣ ደግሞ ለሱ ምን ችግር አለው አለና መዳፉን ዘረጋ። ካረጀው መዳፉ ላይ ገንዘቦቹን ሳባስቀምጥለት የገንዘብ ችግር እንዳንገበገበው በጉጉት ይቆጥር ገባ። ለቸር እንግዳ የፈለከውን ቢያደርግለት ያስደስታል እንጂ አይቆጭም። የምተኛበት ስፍራ ብዙ ማራኪ አይደለም፣ ግን መስታወት አለ። ያው የእርሷ መስታወት ነው። ይገርምሃል፣ ከእርሷ ነገሮች ያልጣልኩት እሱን ብቻ ነው። ና እንግዲህ ና በዚህ ና በዚህ እለፍ እያለ ወደ ክፍሉ ይመራኝ ጀመር። በችኮላ እየተንገዳገደና ዙሪያውን ተዘበራርቀው ከተከመሩት ዕቃዎች ላይ እንደ መውደቅ እያለ ግድግዳው ላይ ተቀዳ የተበጀች የምትመስል ትንሽ በር ከፍቶ ገባና ቁም ሳጥን ወደ ምትመስል ክፍል ውስጥ መራኝ። ክፍሏ በጣም የሚተነፍግ መጥፎ ጠረን ታምቆባታል። አንዲት የማትረባ ተንቀሳቃሽ ድንክ አልጋና የውላለቀች ወንበር ክፍሏ ውስጥ ይታያሉ። አነስተኛ መስኮት ብርሃን እንድታስገባና በቤት ውስጥ ሲታዩ የሚችሉ ነገሮችን እንድታሳይ ሆና ተከፍታለች። ከዚች መስኮት አጠገብ የተባለችው መስታወት ተንጠልጥላለች። መስታወቷ ውድና የጥንት ዕቃ ለመሆኗ ከፈፏ በብር የተሰራ መሆኑ ይመሰክራል። ፈትኜ ራሴን ላይበት ግን እንደምችል በእጁ መቀርቀሪያውን እየጠቆመ ነገረኝ። ወዳጅነቱን ለማመላከት ራሴን በአዎንታ እየነቀነኩ በሯን ገፋ አድርጌ ቀረቀርኳት። ቀስ ብዬ ወደ ተንጠለጠለችው መስታወት ተጠግቼ የራሴን ምስል ተመለከትኩኝ። ውስጤን አንዳች የማላውቀው ከባድ ንዝረት ሲነቀንቀኝ ተሰማኝ።
የሽማግሌው ዓይን ትክክል ነበር። ልክ ቀድሞ እኔን የገለጸልኝን ያህል አርጅቻለሁ። 20 ዓመታትን በስቃይ ባሳልፍ እንኳ ከዚህ የባሰ እርጅና የሚገጥመኝ አይመስለኝም። ሕመሜ ፊቴን አጠውልጎኝና አገርጥቶኝ ፊቴ ላይ የነበሩ መስመሮች ጎልተው እንዲወጡና ተጨራምተው እንዲታዩ አድርጓቸዋል። ዓይኖቼ ወደ ውስጥ ጉድጉደው እዛ መከረኛ መቃብር ቤት ውስጥ ያዩት ሰቆቃ አሁንም ይነበብባቸዋል። ይባስ ብሎ ደግሞ ፀጉሬ እልም ብሎ ሸብቷል። የፊት ገጽታዬ እንኳንስ ሌላ ሰውን እኔኑ እንዳስደነገጠኝ ስረዳ ማለዳ ላይ ወይን የሸጠልኝ ሰው የተጋነነ ድንጋጤ የተፈጠረው ከምን የተነሳ እንደሆነ ተረዳው። በእርግጥም እኔ ራሴ ለመሆኔ ለማወቅ ጥቂት ጊዜ ወስዶብኛል። ለመሆኑ ባለቤቴና ጉኤዶ ሲያውቁኝ ይሆን? ተጠራጠርኩኝ። ይህን ሳስብ ውስጤ ሕመም ቢጤ ከጀለውና እንባዬ ገድፍሎ ወጣ። ተናደድኩና ወዲያው ጠረኩት። ሙትቻ ወንዱን እንጂ ፋቢዮ። ራሴን ተቆጣሁት። ፀጉሩ ሸበተ አልሸበተ ምን ልዩነት ይፈጥራል? ዋናው የልብ ጽናት ነው እንጂ ፊት እኮ ምን ጊዜም ይቀያየራል። ምናልባት ድንገት ስታይ የቀድሞ ፍቅሯ በመጠኑም ቢሆን ሊጠወልግ ይችላል። ግን ደግሞ ማንም የማይቋቋመውን ስቃይን ስትሰማ ከመቼውም ጊዜ ይበልጥ ልትወድ ትችላለች። ያን ሁሉ ያሳለፍከውን መከራ ለስላሳው አካሏ ውስጥ ስትገባ ትረሳውና ወደ ወጣትነት ትመለሳለህ። ይህን ብዬ ራሴን መካከሬ የተሰበረውን መንፈሴን ለመጠገን ሞከርኩና በፍጥነት በናፖሊ ወጣት የሥራ ልብስ ራሴን አሰማመርኩ። ሱሪው ቢሰፋኝም ሰፋፊ ኪስ ስለነበረው ከሽፍታው ቡድን የሬሳ ሳጥን የወሰድኳቸውን ጌጣጌጥ የተሞላባቸው ቦርሳዎች ለመያዝ ስለተመቸኝ ወደድኩት። ለባብሼ እንደጨረስኩ አለባበሴ ላይ ትንሽ ፈገግታ ጨምሬ ወደ መስታወቱ ተመለከትኩ። በሚገርም ሁኔታ ልብሱ ቀይሮኛል። መቀየር ብቻ አይደለም፣ ተስማምቶኛል። አሮጌው ልብስ ሲቀየር ፊቴም ሆነ ሰውነቴ ብዙም ያልተበላሸ መሆኑን ተረዳሁ። ቀዩ የአሳ አጥማጅ ባርኔጣ የሸበተው ፀጉሬ ላይ ሲቀመጥ ሌላ አይነት ያማረ መልክ ፈጠረልኝ። እቤቴ የሚጠብቀኝ ደስታ እየተቃረበ መምጣቱን ሳስብ መውደዴ ፍርሃቴን አሽቀንጥሮ ጥሎ በሰረጎዱት አይኖቼ ውስጥ ይንጸባረቅ ጀመር። ይሄ የተዳከመ ገጽታዬ ከእኔ ጋር አብሮ እንደማይዘልቅ ሲታየኝ ድፍረቴ በረታ። ጥቂት የእረፍት ጊዜ፣ አመጋገብና የአየር ለውጥ ይህን የተጎዳና የገረጣ ገጽታዬን ወደ ቀደመ ምልኡነትና ወዙ ይመልሱታል። ሙቀትና መነቃቃቴም ዳግም ይበረታል። ማን ያውቃል፣ የሸበተው ፀጉሬም ወደ ቀደመ ጥቁረቱ ይመለስ ይሆናል። እንዲህ አይነት ነገር ከዚህ በፊት ሰው ላይ ተከስቶ ያውቃል። ለነገሩ ነጭ ሆኖ ቢቀርም አያሳስበኝም። የመጣውን መቀበል ነው። የወጣት ፊት ይዘው ፀጉራቸው የሸበተ ሰዎች እንደ ውበት እየተቆጠረላቸው ሲደነቁ አይቻለሁ። ለባብሼ ሲጨርስ የበሩን መቀርቀሪያ ከፈትኩና ሰልባጁ ነጋዴ ሽማግሌውን ጠራሁት። አንገቱን አቀርቅሮ እየተደነቃቀፈ መጥቶ አጠገቤ ሲደርስ ቀና ብሎ ተመለከተኝና እጅግ ተገርሞ እጆቹን እንደ ማጨብጨብ አደረገ። እናቴ ማርያም፣ አንተ ትልቅ ሰው አይደለህ እንዴ? የቅዱስ ዮሴፍ ያለ፣ ኧረ ከትልቅም ትልቅ! እንዴት ያለ ቁመናና ትከሻ ነው ያለ! እባክህ ዳሩ ምን ያደርጋል፣ አረጀህ እንጂ በዚህ ግርማ ሞገስህ መቼም ወጣት ሳለ ጠንካራ ሰው ነበርክ ማለት ነው። ይገርማል። እንደ ቀልድም ለጥንካሬ የሰጠውን ማጋነንም ላስደስተው ብዬ ጃኬቴን
እስከ ትከሻዬ እጅጌውን ሰብሰብ ባደረኩና ክንዴንና እጆቼን አሳየሁት። ይገርምሃል፣ ጥንካሬ ዛሬም ድረስ አልከዳኝም። እያቸው እጆቼን አልኩት። ልክ የሰውነት አካል እንደሚሰርቅም እንደሚያደንቅም ሆኖ ቢጫ መስለው በገረጡ ጣቶቹ ክንዴን እየደባበሰ እጅግ በተጋነነ ስሜታዊነት አድናቆቱን ገለጸ። እጅግ በጣም ያምራል። እንደ ብረት የጠነከረ ክንድ ሰውን ያለ ማንንም በቀላሉ መግደል ትችላለህ። ይገርማል። በአንድ ወቅት እኔም እንደዚያ ነበርኩኝ። በሰይፍ ጨዋታ የሚያህለኝ አልነበረም። በግሩም ሁኔታ የተሳለ ሰይፍ ተጠቅሜ 7 ጊዜ የታጠፈ የሐር ክር አንዲት ክር ስትዝረከረክ በአንድ ምት ብቻ በጥስ ነበር። ቅቤ እንደ መሰንጠቅ በለው። አንተም ይህን ማድረግ ትችላለህ። ሁሉም ያለው በአንድ ምት አንገት መቀንጠስ የሚችለው የእጅ ጥንካሬ ላይ ነው። የሆነ ስለ ባህሪ የበለጠ ለማወቅ የፈለገ አይነት በነዛ ሞጭሟጫ አይኖቹ ትኩር ብሎ ተመለከተኝ። ወዲያው ፊቴን ከሱ መለስ አደረግኩና ቀልቡን ወደ ሌላ አሳረፍኩት። አየህ አልኩት፣ ግዴለሽ ገጽታ እያሳየሁት። ያን ያክል ዋጋ ያላቸው ባይሆኑም እንካ ይሄን ገንዘብ ውሰድ። እንዲያውም እንካ ተጨማሪ 3 ፍራንክ። ጫማና ካልሲ ፈልግና ስጠኝ። መቼም ከዚህ ሁሉ ጉድ ውስጥ የሚሆነኝ እንደማታጣም እርግጠኛ ነኝ አልኩና ገንዘቡን እጁ ላይ አደረኩለት። በደስታ ጨበጨበና እንዲህ ድንገት እቤት ለገባው ሲሳይ ለጻድቃነቱ ስማቸውን እየጠራ የምስጋና ማታሽ ጎደጎደ። እንዲህ ላለ ለጋስ እንግዳ መደብሩ ምንጊዜም ለማስተናገድ ክፍት እንደሆነ ቃል እየገባ የጠየቅኩትን ዕቃዎች ፈጥኖ ይዞ መጣ። ያመጣልኝን ጫማና ካልሲ ሳደርግ ወደ ቤት ጉዞ ለመጀመር ዝግጁ መሆኔን ለውስጤ ነገርኩት። ያው ሁለመናዬ በጣም በመቀያየሩ ግን ወደ ቪላ ሮማኒ በቀን መሄድና በቀን መታየት እንደሌለብኝ ወስኛለሁ። ሴቶች ስሜታቸው የሳሳ በመሆኑ የኔ ድንገት ከሞት ተነስቶ መምጣት ባለቤቴን ሊያስደነግጣትና በሽታ ላይ ሊጥላት ይችላል ብዬ አሰብኩ። ፀሐይ እስክትጠልቅ እጠብቅና እኔ ብቻ በማውቀው መንገድ ሄጄ በጓሮ በኩል ገባና በቅድሚያ ከአገልጋዮቼ አንዱን ጠርቼ አወራዋለሁ። በኋላም ጓደኛዬ ጉኤዶን አስጠራና ከሞት የመነሳቴን አስደሳች ዜና ቀስ ብሎ በእርጋታ ለኒና እንዲያስረዳትና የተቀያየረውን ገጽታዬን ለማየት እንድትዘጋጅ እንዲያደርጋት አደርጋለሁ። እነኚህን ሐሳቦች በአእምሮዬ ተመስጬ ሳወጣና ሳወርድ ሽማግሌው ታዳኙ ላይ እንደ ተመሰጠ ጭልፊት ጭንቅላቱን ወደ አንድ ጎን ዘንበል አድርጎ ሲያጠናኝ አየሁት። ርቀ ነው የተጓዝከው ሲል ፈራ ተባ እያለ ጠየቀኝ። እስቲ ንገረኝ አንሾካሾከ። ሚስጥርህን አጥብቄ እጠብቅልሃለሁ። ወደ ሴት ነው የምትሄደው አይደል? ጠየቀኝ። ወደፊት ጎንበስ ብዬ በግርምትም በንቀትም አየሁት። አሁን ወደ ሴት ነው የሚሄደው አልኩት በዝግታ። ምን ይጠበስልህ ታዲያ በሚመስል አስተያየት እየገላመጥኩት። አስቀያሚ ሳቁን ለቀቀው። በጥላቻ ገረመምኩት። ክንዴን የያዙትን እጆቹን አስለቅቄ ወደ በሩ አመራሁ። ውስጡ የፈነጠቀው ደስታና ሳቅ አይኖቹ ላይ ያፈሩ። በጥላቻ ገረመምኩት። ክንዴን የያዙትን እጆቹን አስለቅቄ ወደ በሩ አመራሁ። ውስጡ የፈነጠቀው ደስታና ሳቅ አይኖቹ ላይ ያቀረሩበትን እንባ ባይበሉባው እየጠራረገ ፈጠን ብሎ ተከተለኝ። ሴት ጋር ነው የምትሄደው?
ጮኸ። ሴት ጋር ነው የምትሄደው? አለ ጮክ ብሎ። ወደ ሴት ለመሄድ አንተ የመጀመሪያው አይደለህም፣ የመጨረሻውም አትሆንም። ወደ ሴት መሄድ እኮ ጥሩ ነው። ቆራጥ ነህ፣ ጠንካራ ክንድ አለ። ሄድላት፣ አግኘትና ግደላት። ያን ያህል ከባድ አይደለም። አንተ በቀላሉ ልታደርገው ትችላለህ። ቀላል ነው። ሄድና ግደላት። ይህን እየተናገረና የመግደል ምልክት በእጁ አንገቱ ላይ እያሳየኝ በሩ ደጃፍ ላይ ቆመ። ጎባጣ ሰውነቱንና አዛውንት ገጽታውን ስመለከተው የጻድቃን ጠላት የሆኑ የሰይጣን ውላጅ ግማግሞቹን መስሎ ታየኝ። በተሰላቸ ቅላጼ መልካም ቀን ብዬ ተሰናበትኩት። መልስ ግን አልሰጠኝም። ቀስ ብዬ ተራምጄ ወጣሁና ሄድኩ። ለመጨረሻ ጊዜ ዞር ብዬ ሳየው ከተጎሳቆለ ቤቱ ደጃፍ ላይ እንደቆመ ነበር። የሆነ ክፋት የታጨቀበት ፈገግታ አየሁበት። ጣቶቹን ለጨዋታ አይሉት ለሰላምታ አየር ላይ ያንቀሳቅሳቸዋል። መንገዱን ተከትዬ ሄድኩና ወደ ሰፊው አውራ ጎዳና ወጣሁ። መጨረሻ ላይ የተናገራቸውን እኩይ ቃላት ጆሮዬ ላይ ጮኸብኝ። ሄደና ግደላት